በመካከለኛው ምስራቅ የቀጠለው የጦርነቱ ውጥረት ዳግም አገርሽቶ የኢራን የድሮንና የሚሳኤል ጥቃት በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ከፍተኛ ጉዳትን አድርሷል። የኩዌት የመንግስት ዜና ወኪል የሀገሪቱን አጠቃላይ የሲቪል አቪዬሽን ባለስልጣንን ጠቅሶ እንደዘገበው ረቡዕ ዕለት በማለዳው የተፈጸመው ይኸው ጥቃት በአውሮፕላን ማረፊያው ህንፃ ላይ ከባድ ውድመት ያደረሰ ሲሆን የአካል ጉዳቶችንም አስከትሏል ብሏል። ይህንን ተከትሎም ባለስልጣን መስሪያ ቤቱ ተጨማሪ ማሳሰቢያ እስኪሰጥ ድረስ ሁሉንም በረራዎች በማቋረጥ አውሮፕላኖች ወደ ሌሎች አማራጭ አውሮፕላን ማረፊያዎች እንዲያመሩ አድርጓል። የኩዌት መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጄኔራል ሳዑድ አብዱልአዚዝ ድርጊቱን ወንጀለኛው የኢራን ጥቃት ሲሉ ኮንነውት ጥቃቱ በህንፃው ላይ ከፍተኛ ቁሳዊ ውድመትና በሰዎች ላይ ጉዳት ማድረሱን ገልጸዋል። በባህሬን በኩልም የሀገሪቱ ጦር የሲቪል መሰረተ ልማቶችን ኢላማ ያደረጉ 3 ሚሳኤሎችንና በርካታ ድሮኖችን ማምከኑን አስታውቋል። ጥቃቱንም የኢራን ስልታዊ ትንኮሳ ሲል አውግዟል። የባህሬን መከላከያ ኃይል ጠቅላይ እዝ ባወጣው መግለጫ የኢራን አድማ ሀገሪቱን ኢላማ ማድረጉን ቀጥሏል ብሏል። የአሜሪካ ማዕከላዊ ሴንትኮም በበኩሉ የኢራን ሚሳኤሎች ወደ ክልላዊ ኢላማዎች ቢተኮሱም መክሸፋቸውን አስታውቋል። ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች ኢላማቸውን ሳይመቱ አጭር ርቀት ላይ መውደቃቸውንና በአየር ላይ መፈራረሳቸውን ገልጿል። በተጨማሪም ወደ ባህሬን የተተኮሱ 3 ሚሳኤሎች በአሜሪካና በባህሬን የአየር መከላከያ ኃይሎች መመታታቸውን ሴንትኮም አረጋግጧል። በተጨማሪም በአካባቢው ውሃዎች ላይ በሚገኙ የሲቪል መርከቦችና በኩዌት በሚገኙ የአሜሪካ ኃይሎች ላይ ያነጣጠሩ የኢራን ድሮኖችን መምታቱንና ኢራን ለሞከረችው ጥቃት አጸፋውን ለመመለስ በሆርሙዝ ስትሬት አቅራቢያ በምትገኘው ቄሽም ደሴት ላይ ጥቃት መሰንዘሩን የአሜሪካ ጦር ገልጿል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ታስኒም ይህንን የጥቃት ልውውጥ በቅደም ተከተል ዘግቧል። የኢራን እስላማዊ አብዮታዊ ዘብ በወጣው መግለጫ ግጭቱ የጀመረው አሜሪካ በሆርሙዝ ሰርጥ አቅራቢያ የኢራንን የነዳጅ ጫኝ መርከብ በአየር ተወርዋሪ መሳሪያ ከመታች በኋላ ነው። ለዚህም ማጸፋ አብዮታዊ ዘቡ ፓናያ የተሰኘ መርከብ ላይ በሚሳኤል ጥቃት መፈጸሙን ተናግሯል። ቀጥሎም የአሜሪካ ጦር ከቄሽም ደሴት በስተደቡብ በሚገኝ የአብዮታዊ ዘቡ የመገናኛ ማማ ላይ ጥቃትን ፈጽሟል። ለዚህም እርምጃ ምላሽ ለመስጠት ደግሞ የአብዮታዊ ዘቡ የአየር ህዋ ኃይል ስሟ ባልተጠቀሰች የቀጠናው ሀገር ውስጥ በሚገኝ የአየርና የሄሊኮፕተር ሰፈር እንዲሁም በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤት ላይ የሚሳኤልና የድሮን ጥቃት መፈጸሙን አስታውቋል። የኢራን ሚዲያም ይህንን ያጸፋ ጥቃት የሚያሳይ የቪዲዮ ምስልን አውጥቷል። ሆኖም የአሜሪካ ማዕከላዊ እዝ የኢራን ጦር በአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤትና በቀጠናው የአየር ሰፈር ላይ ጥቃት አድርሻለሁ ማለቱን ውድቅ አድርጓል። በአሜሪካ ኃይሎች ላይ የተሰነዘሩት የኢራን ጥቃቶችን በሙሉ ከሽፈዋል። የአሜሪካ ኃይሎች ከማንኛውም ያልተገባ የኢራን ትንኮሳ ለመከላከል ዝግጁ ናቸው ሲል በኤክስ ገጹ ላይ አስፍሯል። በአንጻሩ የኢራን አብዮታዊ ዘብ የሆርሙዝ ስትሬትን ደህንነት ማወክ በአሜሪካ ጦር ላይ ከባድ ዋጋን ያስከፍላል ሲል አስጠንቅቋል። የኢራን ጠንካራ አቋም አራማጅ የሆኑት የፓርላማ አባል እስማኤል ኮውሳሪ አሜሪካውያን ከኃይልና ከጉልበት ቋንቋ ውጭ ምንም ስለማይገባቸው የኢራን የጦር ኃይሎች አሜሪካን በጣም በጠነከረ ሁኔታ እንዲያስተምሯት ጥሪ አቅርበዋል። ጥቃቶቹን ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከፈረንሳይ፣ ከቱርክ፣ ከኳታር፣ ከግብጽ፣ ከፓኪስታንና ከሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር በስልክ መወያየታቸውን የውጭ ጉዳይ ሚኒስቴሩ አስታውቋል። በዲፕሎማሲው መድረክ በአሜሪካና በኢራን መካከል ጦርነቱን ለማስቆም እየተደረገ ነው ስለተባለው ድርድር የሚጋጩ መረጃዎች ወጥተዋል። የኢራን ከፊል መንግስታዊው ፋርስ የዜና ወኪል ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ጦርነቱን ለማስቆም መግባቢያ ሰነድ ላይ ለመድረስ በሁለቱ ሀገራት መካከል ይደረግ የነበረው የመልእክት ልውውጥ ከጥቂት ቀናት በፊት ቆሟል። ከቴህራን ወደ ዋሽንግተን የተላከው የመጨረሻው መልእክትም ስለ ሊባኖስ የተላለፈ ግልጽ መልእክት እንደነበርም የዜና ወኪሉ አክሏል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ዘገባ ውድቅ በማድረግ ከቴህራን ጋር ያላቸው ግንኙነት መቋረጡን አስተባብለዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ እንደጻፉት የሚዲያ ዘገባዎቹ የተሳሳቱና የሐሰት ዜናዎች መሆናቸውን በመግለጽ የድርድር ንግግሮቹ ባለፉት ጥቂት ቀናት ውስጥ ሳይቀር ያለምንም መቋረጥ በየዕለቱ እየተካሄዱ መሆናቸውን አረጋግጠዋል። ፕሬዝዳንት ትራምፕ ከየካቲት ወር መጨረሻ ጀምሮ ለ3 ወራት የዘለቀውን ጦርነት ለማስቆም የሆርሙዝ ስትሬትን ዳግም ለማስከፈት እንዲሁም የነዳጅ ዋጋን ለመቀነስ የሚያስችል ጥሩ ስምምነት ላይ በቅርብ ደርሳለሁ ሲሉ ለሳምንታት ሲናገሩ ቆይተዋል። ኢራን በበኩሏ በቢሊዮን የሚቆጠር ዶላር የነዳጅ ገቢ እንድታገኝ የሚያስችላትን የኢኮኖሚ ማዕቀብ ማንሳትን የሚያካትት ጊዜያዊ ስምምነትን ትፈልጋለች። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ ያዋቀሩት ተደራዳሪ ቡድን የሆርሙዝ ሰርጥን መልሶ ለመክፈት ሲባል ብቻ ለኢራን የማዕቀብ እፎይታን እንዳላቀረበ አረጋግጠዋል። ማንኛውም የማዕቀብ ማንሳት እርምጃ ቴህራን የኒኩለር ፕሮግራሟን ከመተው ጋር የተያያዘ መሆን እንዳለበትም አጥብቀው ተናግረዋል። ሩቢዮ በሴኔቱ የውጭ ግንኙነት ኮሚቴ ፊት ቀርበው በሰጡት ቃል አሁን ከኢራን ጋር እየተነጋገረ ያለው ነገር ማንኛውንም የማዕቀብ እፎይታ በቅድመ ሁኔታ ላይ የተመሰረተ ነው። ይህ ማለት ማዕቀቦቹ በመጀመሪያ ደረጃ የተጣሉበት ምክንያት በሆነው የኒኩለር ፕሮግራማቸው ላይ እርምጃ መውሰድ እንዳለባቸው የሚያሳይ ነው ብለዋል። ሩቢዮ አክለውም ኢራን ዩራኒየምን በከፍተኛ ደረጃ ስላበለጸገችና በኒኩለር እንቅስቃሴዎቿ ምክንያት ማዕቀብ እንደተጣለባት በማብራራት እነዚህ ነገሮችን ለመተው ከተስማሙ ብቻ ማዕቀቡ እንደሚነሳ ገልጸዋል። በዚሁ የኮንግረሱ የውሎ ችሎት ላይ ከኒው ጀርሲው የዲሞክራት ሴናተር ኮሪ ቡከር ጋር በነበራቸው ጠንከር ያለ የሐሳብ ልውውጥ ወቅት ሩቢዮ ጦርነቱ አብቅቷል ሲሉ አውጀው
ነበር። ሴናተር ቡከር ግን በዚህ አልተስማሙም። የኒው ሃምፕሻየር ሴናተር የሆኑት ዲሞክራቷ ጂን ሃሺንም አስተዳደሩ ስለ እቅዶቹ በቂ መረጃ አልሰጠም በማለት ሩቢዮን ተችተዋል። ሻሂን ከመራጮቼ ጋር ስነጋገር በሀገር ውስጥ የኢኮኖሚ እፎይታን ነው የጠየቁት እንጂ በሃቫና በካራካስ ወይንም በቴሄራን ያገዛዝ ለውጥን አልጠየቁም ብለዋል። በቬንዙዌላ ፖሊሲ ዙሪያም ሩቢዮ የትራምፕን አቋም የተከላከሉ ሲሆን ቬንዙዌላ እስካሁን ነጻና ፍትሃዊ ምርጫ ለማድረግ የሚያስችል ሁኔታ ላይ እንደሌለች ተናግረዋል። ሩቢዮ እንደገለጹት ኢራን የኒኩለር ፕሮግራሟን ለመሸፈን መደበኛ የጦር መሳሪያ ጋሻ ለመገንባት መሞከሯንና በዚህም ምክንያት ፕሬዚዳንት ትራምፕ ጦርነቱን መክፈት ግድ ሆኖ እንዳገኙት አብራርተዋል። በመካከለኛው ምስራቅ ኢንስቲትዩት የቀድሞ የአሜሪካ ዲፕሎማት የሆኑት አላን አይር ግን በአሜሪካና በኢራን መካከል ሰላም ሊመጣ እንደማይችል ገልጸው ምርጡ ውጤት የተራዘመ ተኩስ አቁም ነው ሲሉ ለአልጀዚራ ተናግረዋል። እርሳቸው እንዳሉት ኢራን ወታደራዊና የሚሳኤል አቅሟን በመገንባት የጦርነት ዝግጅት ላይ ትቆያለች፣ እንዲሁም ከጦርነቱ በፊት ያልነበረውን የኒኩለር ጦር መሳሪያ የማግኘት ፍላጎቷንም ልታሳድግ ትችላለች ብለዋል። በሌላ በኩል በፋይናንስና በኢኮኖሚው ዘርፍ ደግሞ አሜሪካ የኢራን መንግስትና በጥቁር መዝገብ ውስጥ የገቡ የመንግስት ተቋማት የምዕራባውያንን ማዕቀብ እንዲያልፉ ያስችሏል በማለት በኢራን ትልቁ የክሪፕቶ ከረንሲ መገበያያ በሆነው ኖቢቴክስ ላይ ማዕቀብ መጣሏን አስታውቃለች። የግምጃ ቤት ጸሐፊው ስኮት ቤንሰንት ባወጡት መግለጫ የኢራን ኢኮኖሚ በከፍተኛ ውድቀት ውስጥ ባለበት በዚህ ወቅት አገዛዙ የራሱ ሙስና የተሞላበት አጀንዳ ለማስፈጸም ዲጂታል የንብረት ቴክኖሎጂዎችን ተጠቅሟል ብለዋል። ግንቦት አንድ ላይ የወጣው የሮይተርስ የምርመራ ዘገባ ኖቢቴክስ ለኢራን ማዕከላዊ ባንክና ለእስላማዊ አብዮታዊ ዘብ በመቶ ሚሊዮኖች የሚቆጠር ዶላርን ለማስተላለፍ በሚስጥር የፋይናንስ ስርዓት ውስጥ ማዕከላዊ ሚና እንደነበረው አጋልጧል። ኖቢቴክስ የሚተዳደረው ለአዲሱ ጠቅላይ መሪ ቅርበት ባላቸው ሁለት ወንድማማቾች ሲሆን አሜሪካ በእነዚህ ግለሰቦችና በዋና ስራ አስፈጻሚው ላይም የግለሰብ ማዕቀብ እንጥላለች። ኖቢቴክስ በበኩሉ ከመንግስት ጋር ቀጥተኛ ግንኙነት እንደሌለውና ህገወጥ ገንዘቦች የተዘዋወሩት ከአመራሩ እውቅና ውጭ መሆኑን በመግለጽ ክሱን አስተባብሏል። የዚህ ጦርነት መዘዝ በዓለም አቀፉ የነዳጅና የሸቀጥ ገበያ ላይም ተጽዕኖን አሳድሯል። የመካከለኛው ምስራቅ የሰላም ድርድር መጓተቱን ተከትሎ የነዳጅ ዋጋ ከ1 በመቶ በላይ ጨምሯል። ፕሬዚዳንት ትራምፕ ስምምነት ላይ ሊደረስ ነው ቢሉም ኢንቨስተሮች ግን ተጨባጭ ውጤትን እየጠበቁ ነው። ቢሆንም የዓለም አክሲዮን ገበያዎች በተለይም አርቲፊሻል ኢንተለጀንስና የቴክኖሎጂ ኩባንያዎች ከፍተኛ ጭማሪን አሳይተዋል። በአንጻሩ ጃፓን በጦርነቱ ምክንያት የተፈጠረውን የዋጋ ግሽበት ለማስታገስ የሚያስችል የ19 ቢሊዮን ዶላር ተጨማሪ በጀት በካቢኔው አጽድቃለች። የመንግስት ቃል አቀባይ የሆኑት ሚኖሩ ኪሃራ በጀቱ የተዘጋጀው የመካከለኛው ምስራቅን እርግጠኛ ያልሆነ ሁኔታ ግምት ውስጥ በማስገባት ስጋትን ለመቀነስ መሆኑን ተናግረዋል። ምንም እንኳን በሆርሙዝ ሰርጥ ላይ በአሜሪካ እስራኤል ጦርነት ምክንያት ከፍተኛ የትራንዚት ገደቦች ቢኖሩም የባህር ላይ ትራንስፖርት መረጃዎች እንደሚያሳዩት አንዳንድ መርከቦች በስውር ማለፋቸውን ቀጥለዋል። የሮይተርስ ዘገባ እንደሚያሳየው ከኢራቅ 80 ሺህ ሜትሪክ ቶን የነዳጅ ዘይት የጫነች መርከብ ወደ ማሌዥያ እንዲሁም ከኩዌት ምርት የጫነች ሌላ መርከብ ስትሬቱን በተሳካ ሁኔታ አቋርጠው ወጥተዋል። ከዚህም በተጨማሪ ሌላ የፈሳሽ ተፈጥሮ ጋዝ ጫኝ መርከብ መከታተያዋን በማጥፋት ወደ ዩናይትድ አረብ ኤምሬትስ በመግባት ጭነትን ወስዳለች። ሌሎች 4 የኤልኤንጂ መርከቦችም ባህረ ሰላጤው ዳግም ይከፈታል የሚል ተስፋ ሰንቀው በስትሬቱ ምስራቃዊ መግቢያ ላይ ቦታ ይዘው እየጠበቁ ይገኛሉ። ግጭቱ በባህር ላይ ብቻም ሳይወሰን በአብዛኛው በኢራንና በሊባኖስ በሺዎች የሚቆጠሩ ሰዎችን ሕይወትም ቀጥፏል። እስራኤል ሰኞ ዕለት የአሜሪካን አደራዳሪነት ተከትሎ ከፊል ተኩስ አቁም ቢታወጅም በደቡብ ሊባኖስ ከተሞች ላይ ጥቃቷን ቀጥላለች። ይህም ከ1.2 ሚሊዮን በላይ ለሚሆኑ ተፈናቃዮች ስጋት ሆኗል።